እንግዲህ እኔ እናትና ልጁ ናቸው ከኔ ጋር ያሉት እኔም ከነሱ ጋር ነው ያለሁት እንደውም ከዚህ በፊት ምን ብያለሁ እኔ ከወላዲት አምላክ ጋር ነኝ ብዬ ተናግሬያለሁ እውነት ወላዲት አምላክ እህተ ማርያም ካንቺ ጋር ነኝ ትላለች አንቺ ከሷ ጋር ነሽ ወይ ብላችሁ ደግሞ መጠየቅም ያስፈልጋል ካቱም ይሄ ጥያቄ መልስ ስለሚያሰጥ ማለት ነው ይሄን ደጋግሜ የምላችሁ ለምንድነው እኔ መልክቴ በጣም እየተራቀቀ ስለሚሄድ ማለት ነው እና እናንተ እየዞራችሁ ነገር በተመዛችሁ ጊዜ ማአቱን ቁጣውን ላያችሁ ላይ ስለምታመጡ ማለት ነው ፈተናውን ራሳችሁ ላይ ነው የምታመጡት እኔ እጓዛለሁ እስከምጓዘው ድረስ እጓዛለሁ እኔ ከእግዚአብሔር ዓለም ሆነን ምን ማስረጃ አለ እናንተ ግን ከእግዚአብሔር እንዳልሆናችሁ ማስረጃ መስጠት ይችላል መንፈስ ቅዱስ ይመሰክራል ይሄ ወረቀት ማስረጃ አይደለም ማወራክ ይሄ ቀበሌ ካርታ ማስረጃ አይደለም ማወራክ ይሄ በጉቦ የሚወጣው የልደር ሰርተፊኬት ማስረጃ አይደለም ማወራ የመንፈስ ቅዱስ ምስክርነት ነገስት እህተ ማርያም ዘኢትዮጵያ ነኝ ወደድክም ጠላህ ትእዛዝ ነው የሾመኝ መድኃኔ ዓለም የሚሽረኝ መድኃኔ ዓለም ይሄን ቪዲዮ ስታዩ ሰማዩን ተመልከቱ የሰማይ አምላክ መልእክት ይሰጣችኋል ኢትዮጵያ የሰላም ሀገር እንድትሆን ነው የተላኩት አንደኛው የኔ ትልቁ አርስ ቤተክርስቲያን ናት መከበር አለባት ዛሬ ካቴድራል የሚለውን ስም አሰርዛለሁ እኔ የተሰጠኝ ትእዛዝ ካቴድራል የሚባል ነገር አይቻልም ገና የጳጳሳትን አለባበስ ሁሉ ታስተካክያለሽ ተብያለሁ አስተካክላለሁ አሁንም ህዝቤ ወደድክም ጠላህ ሰማህም አልሰማህም አመንክም አላመንክም አኔ የንግስት ነገስት እህተ ማርያም ዘኢትዮጵያ ስልጣኑ ተሰጥቶኛል እገዛሃለሁ ማለት ነው ወደድክም ጠላህ የሰው ምርጫ ያስፈልጋል የሰማይ አምላክ ብቻ ከሱ ብቻ ነው የሚሆን የሚችለው እሱ የሸመውን ማንንም መሻር አይችልም እሱ ስልጣን የሰጠውን ማንንም ወሰድ አይችልም እግዚአብሔር ስሙ የተመሰገነ ይሁን ይሄን መልእክት ትክክል ነው እውነት የእስራኤል አምላክ አዞናል እህተ ማርያም አንቺ እዚህ ጋር በተናገሪም እኛም ከዛ ይመጣልን መልእክት አለ ብሎ ለሚለው በትክክሉ ሰንበቱንም በትክክሉ ዘመን አቆጣጠሩን ሁሉንም አጽዋማቱንም መጠቀም ያለባችሁን እነግራችኋለሁ ማለት ነው ትክክለኛ አጽዋም ይሄ ነው ሌላ ከዚህ ሌላ የሚጾም ጾሙ ተቀባይነት የለንም ማለት ነው ከዚህ በፊትም እንደተናገርኩት የፋሲካ ጾም ታላቅ ጾም ነው የሚባለው ከሰባቱ አጽዋማት ጋር አይደመርም ምክንያቱም ራሱ ጌታችን የጾመበት ጾም ነው ራሱ ፈጣሪያችን የጾመው ጾም ነውና ከሰባቱ አጽዋማት ጋር አይደመርም ስለዚህ የጽጌ ጾም ከሰባቱ አጽዋማት ጋር ይደመራል የፋሲካ ጾም ግን ከሰባቱ አጽዋማት ጋር አይደመርም ታላቁ ጾም ተብላ በርትዕት ተዋህዶ እምነት ተከታይ ያለን ትልቅ ጾም ልንጾመው የሚገባ ነው ማለት ነው እንግዲህ አጽዋማቱን በሱባኤ ተለክቶ ሁሉም ተለቆ ታዩታላችሁ እኔ ስለ ጥንቲቷ ኢትዮጵያ ስለ አዲሲቷ ኢትዮጵያ ማወቅ አለብኝ አዲሲቷ ኢትዮጵያማ ግብረ ሰዶምን ይዛ መጣለች አምባገነኖችን ይዛ መጣለች ገዳዮችን ይዛ መጣለች ጨካኞችን ይዛ መጣለች ራስ ወዳድነት ሙስና አቤት እግዚኦ አቤት ሙስና ኢትዮጵያ ላይ አረስንቱ ተዘርዝሮ ማለት አሳልፎ መሰጣጣትን ይህችን አዲሲቷ ኢትዮጵያን እንደማለት መብርሃን ወደ ጥንቲቷ ስትወስደኝ የሚደንቅ እስቲ እንደው ሁላችንም ስለ ጥንት ታሪክ ስናወራ
ስንት ነገር ይወራላታል ኢትዮጵያ። ተዋህዶ ውጪ የሚመለከው በቀጥታም ሆነ በተዘዋዋሪ ይሄ ነው የሚመለከው። ጣዖት ነው የሚመለከው። ቀጥተኛውና ትክክለኛው ሃይማኖት እቺ ያስኳት ሃይማኖት ናት። ሌላ የለም። ዛሬ በሲኖዶሱ በሚታየው ነገር ስታዩ እንዴት ስላላችሁ የቆየ ነገር ነው። በጳውሎስ ጊዜ የተጀመረ ድርጊት ነው። ኃይለ ሥላሴም የጀመሩት ጉድ ነው። ዛሬ ቤተክርስቲያናችን ባንድ አይደለም እንደዚህ ስር የሰደዱባት ቆይቷል። ብዙ ዘመን አድርጓል። ቆጥሮ እየመጣ ነው። የተመቻቸው ላይ ሲያገኙት ግን አጸደቁት። ይህ ጣዖት ኃይላቸው ነው፣ መመኪያቸው ነው፣ ገንዘባቸው ነው። እግዚአብሔርን ክደውታል። ስለካዱት የሚያመልኩት ይሄንን ነው። ይሄን ነው ዓለም ይግዛ ብለው የሚሉት። እኔ ደግሞ ይሄንን ረግጠዋለሁ ማለት ነው። በዚህ የምታምኑ ሁሉ ትርጉም የላችሁም ማለት ነው። ከንቱ ናችሁ። እኔ ከአውሬውና ከአውሬው ልጆች ጋራ ጦርነት ከጀመርኩኝ ቆይቻለሁ። ያን ጦርነት ግን እህተ ማርያም ብቻዋን ልታደርገውም ልታስበውም ልታልመውም አትችልም። አልተዋጋሁም ብቻዬን። እኔ መላእክት ተሰልፎልኝ ነው። ህዝብ እንዲነቃ ከተኛችሁበት እንድትባንኑ ካንቀላፋችሁበት እንድትነቁ አሁንም ይሄ የሚደረገው ማንገላታት ቤትህ አይደለም፣ መኖሪያ አይደለም፣ ይሄ አንተ ክልል አይደለም። ይብላኝልኝ ዛሬ በዘረኝነት ተከፋፍለህ ያለክ አቤት የሚጠብቅህ ቁጣ፣ አቤት የሚጠብቅህ መዓት በየቤትክ ይጠብቅሃል። ቆንጆ ነገር ይጠብቅሃል ቤትህ ላይ። እዛ የሰውን ቤት አፈናቅለህ ቤት ልትገባ ነውና ልትኖር ነው። ዘረኛ ለፍየሉ የሚሰግዱ ለፍየሉ የሚንበረከኩ እነሱም ከሰገዱለት በኋላ ደግሞ ህዝቡን እንዴት ወደሱ የሚያመጡበትን ነገር ሁሉ አያለሁና በቀላሉ ነው እነዛን ሰዎች እየጠራው ወይም ደግሞ ገጽታቸው ይቆምልኛል ማለት ነው። በከሌ ስም ታጠመቂ ይባላልሁ ማለት ነው። እጠመቃለሁ። አሁን እንግዲህ በውጭ ዓለም የሚያስቸግሩን ከዚህ ቀደም የእምነት መርጨትን ነገር ነው። ያ የጠፋውን ህዝብ መሰብሰቢያ ነው። የጨለመበትን ወይም ደግሞ እዛ እምነት ላይ ተቀምጦ ግራ የገባዋል እድል ይሰጠዋል። እግዚአብሔር እድል የከፈተለት ቦታ ነው። ያ እየሄደ ማህበሩ በተለያየ ቦታ ላይ ያን እምነት በትኗል ማለት ነው። ብዙዎች ወደ ሌላ አቅጣጫ አድርገው ስለቀየሩት ከዚህ በኋላስ እዛ ቦታ ላይ መጥቼ እነዚህን ነገሮች መፈጸም አለብኝ የለብኝም፣ ቀጥታ ቤቴ ቁጭ ብዬ የተዘጋም ክፍልም ሊሆን ይችላል፣ ጉድጓድ ውስጥም ከተወይብ ይወዳል። ቀጥታ ይሄ የመንፈስ ቅዱስ አሰራር ነው። እንግዲህ ለተሰጠኝ ነገር የተሰጠኝ ነገር ጾም ከአእምሮና ጥልቅ የሆነ ነገር ስለሆነ እዚህ ጋር ሰው የሚናገረውን ነገር ልኩራር እንዴት እነዚህ ሰዎች ለምን ንግስተ ነገስት ብለው አይጠሩኝም? ለምን እንደዚህ ብለው ይጠሩኛል? ዴት ብዬ ልልበት አይገባም ማለት ነው። ምክንያቱም በጣም የተሰጠኝ ነገር እየፈጠነ ነው የሚሄደው። ያንን ነገር መመለከትና ያንን ነገር ምፈልግ ከሆነ ልወድቅ ነው ማለት ነው። ወድቃለሁ። ስለ ክብሬ አይደለም
መጨነቅ ያለብኝ ማለት ነው። ስለተሰጠኝ አገልግሎት ነው መጨነቅ ያለብኝ እኔ ማለት ነው። ዘኢትዮጵያ